ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምን አላችሁ? ለዕለቱ ያዝናቸውን ሰበርና ወቅታዊ መረጃዎች ይዘን ቀርበናል። መረጃዎቻችን ቶሎ ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። በቅድሚያ የትግራይ ክልል ድጋፍ ወደ ማሰባሰብ ገብቷል። እስከዛሬ ለህወሓት ሚሊዮን ዶላሮችን ሲያግዝ የኖረው ዲያስፖራ ምላሽ አለመስጠቱ ተሰምቷል። ገቢው ለትግራይ አርበኞች ሕክምና ለተፈናቀሉ ሰዎች ወደ ሀገራቸው ለመመለስና የትግራይን መልሶ ለማቋቋም ይውላል ብሎ የኮሙኒኬሽን ጉዳዮች ቢሮ መግለጫው ቢያወጣም ዞሮ ዞሮ ለጦርነት መሆኑን ስለታወቀ ነገሩ በዝምታ እየታየ መሆኑ ተነግሯል። ለድጋፍ ይፋ የሆኑትን አካውንቶች በልዩ ሁኔታ የሚከታተል ከመንግስት የሰው ኃይል መደቡ ተሰምቷል። በተቀራረበ መረጃ የሀገር መከላከያ ሰራዊቱ ወደ ኤርትራ ድንበር ጉዞ መጀመሩን ተከትሎ ተንቤን ድረስ ገብቶ እንደነበር የተነገረለት የኤርትራ ሰራዊት ወደ ኋላ ማፈግፈጉ ታውቋል። ውጥረቱ ከመቼውም ጊዜ በላይ ጨምሯል ነው የተባለው። ከህወሓት ሰራዊት ጋር በመሆን ቆላ ተንቤንንና ደጋ ተንቤን ላይ ሰፍረው የነበሩ ሁለት የሻዕቢያ ክፍለ ጦሮች ወደ ሽሬ ማዕከል መውጣታቸው ታውቋል። ከቆላ ተንቤን የወጣችው አንዷ ክፍለ ጦር እንዳባጉና ወደ ደብረ አባይ መውጫ በጊዜያዊነት የተቀመጠች ሲሆን ከደጋ ተንቤን የወጣችው ሁለተኛዋ ክፍለ ጦር ደግሞ በደደቢት መስመር ከሽሬ 18 ኪሎ ሜትር ክሳድ ጋባ ላይ መስፈሩን ምንጮች ገልጸዋል። በተያያዘ ዜና የኢትዮጵያም የኤርትራም ጦር ወደ ድንበር ተንቀሳቅሷል። ከፍተኛ ቁጥር ያለው የመከላከያ ኃይል ወደ ትግራይ አዋሳኝ መንቀሳቀሱን ብሉምበርግ ዲፕሎማቶች ዋቢ አድርገው ዘግበዋል። ከኢትዮጵያ መከላከያ ሰራዊት ባለፈ የኤርትራ ጦርም ከፍተኛ ቁጥር ያለው ጦርን አስጠግቷልም ተብሏል። በሁለቱ ሀገራት መሃል ጦርነት የመቀስቀሱ ድል ከዕለት ወደ ዕለት እየሰፋ ሲሆን ዲፕሎማቶችና ሀገራት ግጭት እንዳይቀሳቀስ ጥረቶች እያደረጉ መሆኑ ታውቋል። ኦክሽን ኢትዮጵያ 100,000 ወጣቶችን የሚያሳትፍ የዲጂታል ንግድ መረብ በይፋ በሰረ። በኢትዮጵያ ቀዳሚውና ብቸኛው የኦንላይን ጨረታ ፕላትፎርም የሆነው ኦክሽን ኢትዮጵያ አክሲዮን ማህበር የሀገሪቱን የንግድ ስርዓት ወደ ላቀ ዲጂታል ምዕራፍ የሚያሻገር ዲጂታል ኦክሽን ኤጀንት የተሰኘ አዲስ የስራ መረብ ፕሮግራም ዛሬ የካቲት 13 ቀን 2018 ዓ.ም በይፋ መጀመሩን አስታውቋል። ዛሬ በስካይላይት ሆቴል በተሰጠው ጋዜጣዊ መግለጫ ላይ የድርጅቱ ከፍተኛ አመራሮች ተገኝተው ስለ ስራው ዝርዝር ማብራሪያ ሰጥተዋል። የግብይት ስኬቶች ኩባንያው ባለፉት ጥቂት ዓመታት ውስጥ ብቻ በ4500 ስኬታማ የጨረታ ሂደቶች ከ10.5 ቢሊዮን ብር በላይ ግምት ያላቸው ንብረቶችን ለገበያ አቅርቧል። ዘመናዊ ቴክኖሎጂ ኦክሽን ኢትዮጵያ በብሎክቼን እና በአርቲፊሻል ኢንተለጀንስ የታገዘ ግልጽና አስተማማኝ አሰራርን ይከተላል። ስትራቴጂካዊ ግብ ፕሮግራሙ የኢኮመርስ ግብይትን በሀገር አቀፍ ደረጃ ተደራሽ በማድረግ የዲጂታል ኢትዮጵያ 2030 ግብን ለማሳካት ከፍተኛ ሚና ይጫወታል። የስራ ዕድልና ስልጠና ለወጣቶች ኦክሽን ኢትዮጵያ በሚቀጥሉት 5 ዓመታት ውስጥ 100,000 ወጣቶችን አሰልጥኖ ወደ ስራ ለማስገባት አቅዷል። እነዚህ የዲኤኤ ወኪሎችን በየአካባቢያቸው ለሚገኙ ገዢዎችና ሻጮች እቃዎች ምዝገባን፣ የጥራት ፍተሻንና የክፍያ ሂደቶችን በማገዝ እንደ አስተማማኝ ድልድይ ሆነው ያገለግላሉ። ጦርነት በትንሽ መስዋዕትነት መጠናቀቅ አለበት ሲሉ ጀነራል ጻድቃን ገብረትንሳኤ ተናገሩ። ሰሞኑን በአዲስ አበባ ስለ ትግራይ ወቅታዊ ሁኔታ በተካሄደ የውይይት መድረክ ላይ የተገኙት የቀድሞ ከፍተኛ ወታደራዊ መኮንን ጀነራል ጻድቃን ገብረትንሳኤ በትግራይ ጦርነት ለማስቀረት ያለው እድል አሁንም ሰፊ መሆኑን ገልጸዋል። ጦርነት የሚካሄድ ቢሆን እንኳን በቅርቡ እንደማይሆን የገለጹት ጀነራሉ ጦርነቱን የማስቀረት እድሉ አሁንም ከፍተኛ መሆኑን አጽንኦት ሰጥተዋል። ነገር ግን ጦርነት የማይቀር ከሆነ በራሳቸው ፍላጎት የሚሆን በሌላ መንገድ ጦርነቱ እንዳይቀር በሚፈልጉ አካላት ላይ ትኩረት መደረግ እንዳለበት አሳስበዋል። ጦርነት የሚካሄድ ከሆነ ሂደቱ በጣም አጭርና በትንሽ መስዋዕትነት የሚቋጭ እንዲሆን እናደርገዋለን ያሉት ጀነራሉ ወንጀለኞች ብቻ ተለይተው በመውጣት ለፈጠሩት ችግር ተጠያቂ የሚሆኑበትና ችግሩን ብቻቸውን የሚጋፈጡበት ሁኔታ ለመፍጠር እንደሚሰሩም ተደምጠዋል። 89 ሚሊዮን ብር በላይ የሙስና ወንጀል የተጠረጠሩት ግለሰቦች በቁጥጥር ስር ዋሉ። የኢትዮጵያ ፌዴራል ፖሊስ በሐሰተኛ የባንክ ዋስትና ሰነዶች በመጠቀም ከ89 ሚሊዮን ብር በላይ ጉዳት አድርገዋል ያላቸው ተጠርጣሪዎች ከነግብረ አበሮቻቸው በቁጥጥር ስር መዋሉን አስታወቁ። ተጠርጣሪዎቹ በገዳ ባንክ፣ በኦሮሚያ ህብረት ስራ ባንክና በኢትዮጵያ ንግድ ባንክ ላይ ያደረሱ ጉዳት በሚከተሉ ነጥቦች ተጠቃለዋል።
የገዳ ባንክ የጎደር ዋይን ትሬዲንግ ስራ አስኪያጅ ጌታሁን መለስና የባንኩ የአገምሳ ቅርንጫፍ ስራ አስኪያጅ አብዲሳ ቶሎሳ በመመሰጣጠር የባንኩን ማህተምና ፊርማ በመጠቀም 43,296,000 ብር ጉዳት አድርሰዋል። የኦሮሚያ ህብረት ስራ ባንክ ዋና ተጠርጣሪው ጌታሁን መለስ ቀደም ሲል በሐሰተኛ ሰነድ 28 ሚሊዮን ብር ጉዳት በማድረግ ሲፈለጉ ነበር። የኢትዮጵያ ንግድ ባንክ ተጠርጣሪው በፍርድ ቤት የታገደ ቤቶን በሐሰተኛ ሰነድ እግድ በማንሳት ለሶስተኛ ወገን በማስተላለፍ በባንኩ ላይ 18 ሚሊዮን ብር ጉዳት አድርሷል። ተጠርጣሪዎቹ ፖሊስ እንዳረጋገጠው አበባው መኮንን የተባለ ተጠርጣሪ በዋና ዋናዎቹ ወንጀሎች መካከል የግንኙነት መስመር በመፍጠርና ሁኔታዎችን በማመቻቸት ከፍተኛ የጥቅም ትስስር ነበረው። በአሁኑ ወቅት ፖሊስ ተጠርጣሪዎችን የምርመራ መዝገብ እያጣራ እንደሚገኝ ገልጿል። ትራምፕ በጋዛ ለሚሰራው የሰላም አስከባሪ ኃይል ሀገራት ወታደሮቻቸውን ለመላክ መዘጋጀታቸውን አስታወቁ። ኢንዶኔዥያ፣ ሞሮኮ፣ ካዛኪስታን፣ ኮሶቮና አልባኒያ ወታደሮችን እንደሚልኩ ገልጸዋል። የአሜሪካ ከፍተኛ ወታደራዊ አዛዥ ጀነራል ጃስፐር ጄፈርሰን በዋሽንግተን የመጀመሪያውን የሰላም ቦርድ ስብሰባ አድርገዋል። ወታደሮቹ ዓለም አቀፍ የሰላም አገልግሎት ሰጪ በመሆን የሚያገለግሉ ሲሆን ግብጽና ዮርዳኖስ የፍልስጤምን ፖሊሲ ያሰለጥናሉ ተብሏል። ጀነራል ጃስፐር ወታደሮቹ በመጀመሪያ ዙር በፍርሃን እንዲሰፍሩ ይደረጋል፣ ቀስ በቀስ ወደ ሌሎች ስፍራዎች እንደሚሰማሩ ተናግረዋል። 12,000 ፖሊሶችና 20,000 ዓለም አቀፍ ድጋፍ ሰጪ ወታደሮች እንደሚሰማሩ አክለው ገልጸዋል ሲሉ ጀነራል ጃስፐር ገልጸዋል። በፕሬዝዳንት ዶናልድ ትራምፕ የተቋቋመው የሰላም ቦርድ ኮሚቴ እንደገለጸው በፍርሃን 100,000 ቤቶች፣ 500,000 መኖሪያ ቤቶችና 400,000 ተጨማሪ ቤቶች በጋዛ ይገነባሉ ሲል አስታውቋል። በዚህም የሰላም ቦርድ እስካሁን ድረስ 26 ሀገራት በአባልነት ተመዝግበዋል። ሐማስ ግን በጉዳዩ ዙሪያ እስካሁን ሰዓት ድረስ እየሰጠው መግለጫ የለም። ሩሲያ ከ1,000 በላይ ኬንያውያንን ወደ ዩክሬን የጦር ግንባሮች ወስዳለች ሲል ተገለጸ። የኬንያ የደህንነት ተቋማት ባወጣው አዲስ ሪፖርት ሩሲያ ከ1,000 በላይ ኬንያውያንን ወደ ዩክሬን የጦር ግንባር መውሰዷን ገልጸዋል። እነዚህ ኬንያውያን ወደ ሩሲያ የሄዱት በግብርና፣ በግንባታና በሆቴል ዘርፍ ከፍተኛ ደሞዝ የሚያስገኝ የስራ ዕድል ተገኝተዋል በሚል ማታለያ መሆኑን ሪፖርቱ ጠቁሟል። በጦርነቱ ውስጥ የተሳተፉት እነዚህ ኬንያውያን ቁስለኛ መሆናቸውንና አንዳንዶችም ሕይወታቸው ማለፉን የሚጠቁሙ መረጃዎች እንዳሉ ሪፖርቱ አመልክቷል። በኬንያ የሚገኘው የሩሲያ ኤምባሲ በበኩሉ የኬንያ ዜጎችን ወደ ጦር ኃይሉ ለመቅጠር ምንም አይነት ህገወጥ ተግባር ውስጥ አልገባሁም ሲል አስተባብሏል። በጦርነት ለመሳተፍ ለሚፈልጉ ኬንያውያን ቪዛ ሰጥቶ እንደማያውቅም ገልጸዋል። የሩሲያ ህግ የውጭ ሀገር ዜጎች በህጋዊ መንገድ ሩሲያ ውስጥ የሚኖሩ ከሆነ በፈቃደኝነት የሩሲያን ጦር እንዲቀላቀሉ እንደማይከለክልም ግን ጠቁሟል። ውድ አድማጭ ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።